ሰላም እንደምን ሰነበታችሁ ውድ ያገሬ ሰዎች እንደምን አላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንደ ቶሎ ወደ ሐሳቤ ልግባ እና ክንክን አድርጎኝ ነው የመጣሁት። በእውነት አስዘልላችሁ የምታስመጡኝ አንዳንድ ጊዜና እኛ ግን እንደዚህ ይህ አሁን ያለው ጄኔሬሽን ይሁን ወይም እድሜያችን ሂደት ያልን ሰዎች የምንሆን እነማን እንደሆናችሁ አላቅም። ሰው ላይ የምትቆሙት ስፔሻሊ ሴት እህቶቼ ታመናል እንዴ? አሟችኋል እንዴ? እንደ ህዝብ ነው እኮ የተበላሸ ነው። እንዴት ነው አንዲት ሴት ልጇ የሞተባትን ሴት አላለቀሽም ብሎ ማንጓጠጥ፣ መሳደብ፣ ማዋረድ፣ መኮመት፣ ቪዲዮ መስራት። እንደገና ደግሞ ትሄዱና አንዷ ልጇ ሞቶባት ባሏ ሌላ በወሸመ ባልሽን በስነ ስርዓት አትይዥም፣ ልጅሽን የገደልሽው አንቺ ነሽ፣ ስነ ስርዓት የለሽም ብሎ ሴት ልጅ በዚህ ልክ ማንጓጠጥ። እንደገና አሁን ደግሞ ዞራችሁ መታችሁ ደግሞ ባሏ የሞተባትን ሴት ፊትሽን ሸፍነሽ አትታይም፣ እንዲህ ብለሽ አሾለቅ፣ እንደዚህ ያልሽ፣ አለቀሽ አላለቀሽ። እንዴት ነው በዚህ ልክ የወረዳችሁት? እንደ ወገን እንደው እኔ የእውነቴን ነው እንዲህ የምትጽፉ ሰዎች አይምሯችሁ ግን ጤና ነው ወይ? ብዛት ስላላችሁ ቪዲዮ እየሰራችሁ የምትሳደቡ ሴቶቼ ግን አይምሯችሁ ጤና ነው ያላችሁበት? ግን ጤነኞች ናችሁ? እግዚአብሔርን አትፈሩ እንዴ? አረ በጣም ተዋርደናል፣ ቀለናል ነው እንዴ? ምን ታርጋችሁ? ብታለቅስ ባታለቅስ እየዬ ብላችሁ አልቅሺ። ካላለቀሽ እንባሽን ለነገሩ እኛ እንደ ባህላችንም እኮ ለለቅሶ ነው ነጠላ የምንገዛው። ቆንጆ ነጠላ የምንገዛው እኮ ለቅሶ ለመሄጃ ነው አይደል? ለቅሶ ለመሄጃ፣ ለለቅሶ መቅበር፣ ለሞተ ማገዝ፣ ድጋሚ የማይነሳ ሰው ለታመመ፣ ለተጎሳቆለ እንጂ ትንሽ ሞቅ ላለው ለደላው ወይንም መልኳ ላማረባት ማዋረድ ነው ስራችን። ለምን አልጠፋንም? ለምን አልሞትንም? ከተቀበርሽ አግዝልሻለሁ፣ ከሞትሽ አግዝልሻለሁ። ሴቶቹ በተለይ ታመናል እኮ በጣም። አታፍሩም እንዴ? እንዴት ነው አንድ ሴትን አላለቀሽም ብታለቅስ እሷን ጓዳዋን ማን ያውቃል? የሶስት ልጆቿን አባት ነው ያጣችው። 3 ልጆቹን ያዘችለት የምታሳድገው። ወንድማችንን ላጣችሁ ለባለቤቱ፣ ለልጆቹ እና ለወዳጆቹ በሙሉ እግዚአብሔር አባት መጽናናትን ያደርግላችሁ። እንደ አንድ ወገን ከልቤ አዝኛለሁ። የሚደንቅ ወንድም ያጣ ነው። የ3 ልጆች እናት የሆነችን ሴት በዚህ ልክ ወታችሁ የሰው እናት ማቅለልና መሳደብ፣ በዚህ ልክ እናንተ አስተያየት ሰጪ ያደረጋችሁ። እኔ እኮ አንዳንድ ጊዜ እውነት እግዚአብሔር ምስክሬ እኮ ነው፣ ምድሪቷን እንዲህ ግብስብስ ብለን የሞላናት እኮ የማይረባ ሰው እኮ ነው የሞላው። ራሴን ከተትኩ ይቅርታ፣ የሞላናት አልኩ። ነውረኞች፣ ባለጌዎች፣ እግዚአብሔርን እማትፈሩ፣ ለሀገርም ለሌላውም ትርፍ ይሆናችሁ ተሳዳቢዎች፣ የማታድጉ፣ ያደገ የምትጠሉ፣ የሚስቅ የምትጠሉ፣ እንባ የምትወዱ፣ ሐዘንን የምታበረቱ፣ ሐዘን የምትፈልጉ። ምድሪቷ ታዲያ በምን ይለፍላት? ምድሪቷ በምን ትደግ? ጉስቁልናን የምትፈልጉ፣ ድህነትን የምትጠሩ። አንድ ሰው ትንሽ ተሳክቶለት ካየ አስጠንቁሉ ነው፣ ጠንቋይ ነው፣ ደግሞ ነው ምናምን። ያለቀሰ ስታዩ የምታሸረግዱ፣ ለለቅሶ የምታሸረግዱ፣ ለቅሶ የምትወዱ፣ ሐዘን ልብስ የምትወዱ፣ የሰው እንባ ማየት የምትናፍቁ፣ ሰው ተጎሳቁሎ ድግምክም ብሎ ቡትቶ ልብሶ ስታይ የምትራሩ፣ ለሌላው ግን እማትራሩ፣ ወድቆ ማየት የምትፈልጉ እንደናንተ አይነት እንዲህ አይነት ሰዎች፣ እንዲህ አይነት የምትኮምቱ፣ እንዲህ አይነት ቪዲዮ የምትሰሩ ነውረኞች፣ ብትችሉ እንደ ወገን ስመክራችሁ አይምሯችሁን ብትመረመሩ ጥሩ ነው። ጤንነታችሁን። ለምንድን ነው ግን እንደዚህ ኔጌቲቭ ነገር የምጽፈው? ለምንድን ነው ግን ሁል ጊዜ እየወጣው የሰው ህመም ላይ ሄጂ ህመማቸውን ቁስላቸውን እምወጋው? ለምን አላለቀሽም? ለምን አላነባሽም? ልጅሽ ሞቶብሽ ለምን አላነባሽም? ልጅሽን ገደልሽ የምትሉ እኮ ነውረኞች እኮ ናቸው።
ልጇን ያጣችን ሴት እኮ ለምን ልጅሽን አንዲት እናት ልጇን በስነ ስርዓት ስላልያዘች ልጇ ሞተባት ባይሞተባትና ቁስሏ ሳያንገበግባችሁ ወታችሁ እንደገና ሰው የምትነዘንዙ ሰዎች አረ እግዚአብሔርን ፍሩ። አረ እግዚአብሔርን ፍሩ። ለምን መሰላችሁ? የሰማዩ ክፍያ ከባድ ስለሆነ እግዚአብሔር ያሳጭዳችኋል። ደግሞ ስታጭዱ ደግሞ እኮ መልካችሁን ብናቀው እግዚአብሔር አሳጭዳት እንላለን። አትሊስት ደግሞ ታችሁ ስታለቅሱ አብረን እናለቅሳለን እኮ እንዴ! ይህ ኃጢአት ነው፣ ነውር ነው። ብታለቅስ ባታለቅስ ጓዲዋን ቤቷን ተፋተው ነው አብረው አልኖሩም ነበር ኖረው ነበር። ምድረ ስራ ፈት ነውረኞች፣ የደማችን ሴት ባሏን ያጣችን ሴት የልጆቿን አባት ያጣችን ሴት ትናንትና በፍቅር የኖረ ሴት እኮ ናት። 3 እኮ ነው የወለደችው። 3 ልጆች ይዛ ነው የምትለው። ለእናንተም በዋን ማዝረክረክ አለባት። የእናንተ ቪዲዮ እየዞራችሁ ለእንትን መታየት ኢንተርቪው ለማድረግ እኔ አንድ ነገር ልምከርሽ፣ ስሙን መጥራት እጅግ በጣም ከልብ ያዝናለሁኝ። የነጻነት ባለቤት የልጆቹ እናት እህቴ ኢንተርቪው ሊያደርጉሽ ይመጣሉ። እመኝኝ፣ ለሚዲያ እባክሽ እንዳታደርጊ፣ ለማንም አስተያየት እንዳትሰጪ። እንዲህ ነበረ ሚዲያው ላይ የሚባለው እውነት ነው ወይ እንደዛ እንዳትሰጪ። ምን አገባው ይህ ህዝብ? ምን አገባው? ምን አገባው? ምን አገባችሁ? ማናችሁ እናንተ? መጀመሪያ ምን ስለሆናችሁ ነው እናንተ? በአግባብ እንኳን አእምሯችሁን ማዘዝ ፖዚቲቭ ነገር ለማሰብ ጊዜ የማትሰጡ ለራሳችሁ ጊዜ የሌላችሁ እየዞራችሁ ስራ ፈት ኮመንታተሮች፣ ኮመንት ጸሐፊዎች ክሬት ማድረግ የምትችሉት ነገር ስላጣ አእምሯችሁ ስላጣ እየሄዳችሁ የሰው ታሪክ የሰው ቤት ምናምን እየፈተፈታችሁ ስለ ሰው ታሪክ የምታወሩ ሰዎች ፍሬንድ ጊዜ እያለፈባችሁ ነው እንዴ? ምን አይነቶች ናቸው? ወይ አታምሩ ወይ አታፍሩ ይላሉ። እና ስለ እባካችሁን እዛ ከእናንተ ጋር እየተቆጠርን ነው። ኢትዮጵያ አታድግም እንዲናት እንደዛ የምንባለው እና ጤንነታችሁን ብታስተካክሉ ጥሩ ነው። እና ሴት ልጅ ላይ ደግሞ እንደዚህም ብላችሁ እየተነሳችሁ የሰው እናት ላይ አፋችሁን ባታላቀቁ ጥሩ ነው። ነውረኞች ሴቶች ናችሁ ይሄን የምታደርጉት በአብዛኛው። እንደዚህ አይነት ሴቶች ልንገራችሁ፣ እግዚአብሔር ምስክሬ፣ እናንተ ባላታገቡ ባሎቻችሁም ከእናንተ ጋር አይኖሩም። ምላስሽ አደባባይ መከራ፣ በኮመንት መከራ፣ ቤት ውስጥ ካንቺ ጋር እንዴት ይኖራል? የሰው ባል ትዘርፋላችሁ፣ እየታችሁ እዛ ጋም ተኛላችሁ፣ እዛ ጋም ተኛላችሁ፣ እንደገና ትሳደባላችሁ። ስራ የላችሁ። ስለዚህ እኛንም አታባልጋችሁ፣ አታባልጉና። ይህንን ዝም ማለት ስላቃተኝ ነው እንደው የመጣሁት። አንዳንዴ ሲንቀደስበትን ነው። ስድብ እውቀት አይፈልግም። ተሳዳቢ አታርጉን እኛንም። ምን አይነት ነውረኞች ናቸው? እግዚአብሔር ይገስጻችሁ። ይቅርታ ተመልካቾቼ፣ ጨዋ እህትና ወንድሞቼ ይቅርታ አድርጉልኝ። ኢሞሽናል ሆኜ እንትን ስላደረኩኝ ሌላ ቀን ብቅ እላለሁኝ በጥሩ እንትን። በጣም ስላበሳጨኝ ነው። ስዶች ቻው።